መጀመሪያ ያደረገኝ እግዚአብሔር ክብሩ ስሙ ይባረክ። እግዚአብሔር ታላቅ ነው። ለጌታ ክብር ስጧ። እግዚአብሔር ትልቅ አምላክ ነው። ለኔ የሆነልኝ ነገር ጎደኛዬ አረብ ሀገር ታስሮ ያለ እኔ ጋር ስራ አለ። ወደ እኔ ነው ድርጅታችን ነው ሁላችሁ የእናንተ ወጪ የሚሸፍነው ሰው ጨምረ ይዘና ድርጅቱ ብዙ ሰው ይፈልጋል ተብሎ እኛ 5 ሆነን ተዘጋጅተን በእግር ጉዞ ባህር ላይ እኛ ፓስፖርት የለንም ምንም የለም እንዴት ነው የምንሄደው ምናምን ስለ ኑ ችግር የለም ድርጅቱ በ75,000 ብር ነው በወር የሚከፍለው ምናምን አለኝ። እሺ አለን። ከዚህ ተነሳን ሰመራ ሎጊያ ምናምን አርገን ከሰመራ ከደረሰን በኋላ ነገሮች ከባድ ሆኑ። በቃ በክላሽ በቃ ያገዱኝ። በቃ ትልቅ አይሱሲ ነው ዲብላይተር ምናምን አድርጎ ውስጥ ላይ ምናምን አድርጎ አፈኑ። ኢትዮጵያ ወጣን፣ ከሱዳን ወጣን፣ የመን ባህር ደረሰን። የመን ባህር እየደረሰን ያለን ስንጠይቀው ነገሮች የኛ ብዙ ነገር ሆነ። በቃ ብዙ በቃ የሌለ ከምነግር በላይ ከባድ ሆነ እና እኔ የወላይታ ልጅ ነኝ። እንደዚህ እንደኛ ሄዳ እዛ 5 ወር ታስራ የነበረች የምትመጣው ልጅቷ እባካችሁ የሀገሬ ልጆች አትሂዱ፣ እኔ ይኸውላችሁ እዛ 5 ወር ተሰቃይቼ ይኸው አርግዤ እየተመለስኩ ነኝ። እናንተ እዛ ከሄዳችሁ አምስታችሁ 2,500,000 ብር ነው የምትጠየቁት፣ ማመለጥ አትችሉም። ከዛ በበስታል ያንጠባጠቡ ብዙ ነገር ነው የምናደርጉ፣ በዱላ እየቀጠቀጡ በቃ ትሰቃያላችሁ። በቀን አንዴ ነው ሩዝ የሚሰጣችሁ። ከዛ እንደሚሞቱ አምናችሁ ግቡ አለች። እኔ ልጆቹ የሰበሰብኩ እየጠራው እኔ ነበርኩኝ። ተጨነኩኝ፣ በቃ ተስፋ ቆረጥኩኝ። እኛ እዛ 3 ቀን ምናምን ቆይተናል። እኛ እሱ ጧት ጀምረን መረጃው ስናጣራ ከቀኑ 11 ሰዓት ሆነ። መጀመሪያ 300 ህዝብ ይዞ የሄደው ጃልባ ተመልሶ አልመጣም። ጃልባው አሁን ማታ ይገባል፣ ማታ ትጫናላችሁ አሉ። እኔ ተስፋ ቆረጥኩኝ፣ በቃ አለቀስኩኝ፣ አማራጭ አጣሁ እና በዛ ማለት እባክህ ጌታ ሆይ ሐዋርያ እስራኤል ዳንሳ አምላክ እኔ ከልጅናት ጀምረ ያመንኩ አምላክ እኔን አድነኝ፣ በዚህ አደጋ ውስጥ እኔ ካወጣልኝ እዛ ጋር ሄጄ በአፌ እመሰክራለሁ፣ ስጦታዬን እሰጣለሁ ምናምን ብዬ ቃል ገባው። እኛ አምስታችን ምንም ሳንሆን ከቀኑ 11 ሰዓት እኛን አመለጠ። አረ ለጌታ እልልታ ጩኸት ያለው ሰው ኢየሱስ ጌታ ነው። ከቀኑ 11 ሰዓት አካባቢ እኛን አመለጠን። ጀልባው 12 ሰዓት አካባቢ ገባ። 300 ህዝብ ጭኖ ሄደ። እኛ ጅቡቲ የመን ምናምን አድርገን ቀጥታ አምስታችን በሰላም ኢትዮጵያ ገባን። ለኢየሱስ ክብር አምጦለት። ታምርን ለሰራ ጌታ ሃሌሉያ። ኢየሱስ ጌታ ነው። ደስ አላላችሁም? ስለዚህ ወንድማችሁ እግዚአብሔር አስመልጦኝ እዚህ ቆሜ መስክር ያለው ባዶ እጄን አልመጣም ብዬ ቃል ስለገባው ፖስታ ይዤ መጥቻለሁ ይላል። እያጨበጨባችሁ ለጌታ ክብር እየሰጣችሁ በአፏው የሚያደርጉት ደግሞ ከባድ ነው። ያለ ፍቃድ ሽንት መሽናት አይቻልም። ነገሩ ስቃይ ነው ያለ ነው። ማይቢ እንደ ሾልኮ ከኢትዮጵያ ዝም ብሎ ወጥቶ ለሚሄዱ ሰዎች አንተ በራስህ ስላየክ የምትለው ጉዳይ አለ? እኔ የምለው ነገር አሁን አብዛኛ በነፃ ነው ብሎል ብዙ ህዝብ በረሃ ላይ የሞተ ነው። ጌታ ምስክር እየሄደን ከትንሹ በ78 እስከ 10 ምናምን ሬሳ ላይ መንገድ ላይ ሞቷል። ይሞታል፣ በቃ ህዝቡ ጥሎ ያልፋል። ወደ ድንጋይ ጋር የሆነ ነገር ይከምራል፣ ጥሎ ማለፍ ነው። እግር ጉዞ አለ። እግር ጉዞ በቃ በሽተኛ ምናምን ይዘው ይወርቃል፣ ይዘው ይሞታል። ማንም ለራሱ ወደፊት ነው እንጂ ዞር ብሎ የሚያይ ሰው የለም። እና እባክህ በነፃ ነው ብሎ ነው መጀመሪያኛ ያነጋገሩኝ። በነፃ ነው የምትሄዱት፣ አንድ ገንዘብ አከፍሉም ምናምን አሉና በዛ ውስጥ ከፍሉ እና እባክህ ኢትዮጵያ ህዝብ ያለው ህዝብ እንደዚህ አይነት ነገር ራሳችሁ እንድትጠብቁ አሳስባችኋለሁ። ክብር ስጡት ለጌታ። እኔ የመጣሁት ከሰፈራ ነው። እግዚአብሔር ያደረገልኝ ነገር ቢኖር እቺ ልጅ ታማብኝ ከጤና ጣቢያ ላይ ወደ ቤጂንግ ሆስፒታል ተልኬ ነበረ።
ቤጂንግ ስልኩኝ አምቡላንሱ በር ላይ ቆሞ እያለ እኔ ቤጂንግ ይዣት ልጄን አልሄድም አፖስትል ጋጌስታ ይዣት ከሄድኩት ልጄ ትፈውሳለች ብዬ በድብቅ ልጄን ከዛ ከጤና ጣቢያ ውስጥ በድብቅ ይዣት ወደዚህ መጣውና ከዚህ እዚህ መጥቼ ተቀምጬ ያለሁት አፖስትል እዚህ ጉባኤ ፊት ለፊት ላይ ብስኩት የምትባለዋን አውጡልኝ ብስኩት ብሎ የተቀመጥኩበት ቦታ ላይ ጉባኤ ፊት ለፊት ላይ ጠርቶኝ ወጣሁትና 20 ሰዎች የሚሞቱት አሉ። በዚህ ሳምንት 20 ሰው ውስጥ የሷ ሀዘኑ የሷ ቤት ላይ ነበር። አንዷ ከ20ዎቹ ውስጥ እሷ ናት። እቺ ልጅ ትሞታለች ማታ ዛሬ 4 ሰዓት ላይ አሁን እዚህ ስለመጣች እግዚአብሔር አግኝቷታል ብሎ ጉባኤ ፊት ለፊት ላይ ነው ያገለገለኝና እግዚአብሔር የተመሰገነ ይሁን። እስካሁን ልጄ በነፍስ አለች ተፈውሳ ደስ ያለው ለጌታ ክብር እልልታ ጭብጨባ። ጉባኤ አንደ ኢየሱስ ብሎ እስቲ ቀኝ እጅ ከፍ አድርግና በእኛ ቤት ሞት አይሆንም። በእኛ ቤት ሞት አይሆንም። ልጅ ያላችሁ እጃችሁ ከፍ አድርጉ። እኔ ነኝ የማውቀው ልጅ ያላችሁ እናንተ በህይወት እያላችሁ ከልጆቻችሁ አንድም አይሞትም። አሜን። ትንሹ ትልቁም አይሞትም። አሜን። ሐዘን ኪሳራ አይሆንም። አሜን። በፍጹም ሰላም ይሆናል። አሜን። በኢየሱስም ሆነ አሜን። በክብር ትደግ። ሌላ ወንድ ልጅ ያው ይሳካልሽ ያማረ ይሆናል። ኢየሱስ ጌታ ነው። በ2017 ግንቦት ወር ውስጥ ሐዋርያው ጋር አጋጣሚ ገስት ሃውስ ገብቼ ነበረ። ስገባ የራስን ጥያቄ ይዤ ነው የገባሁት። ነገር ግን ሐዋርያው ሲጸልይ እንደዚህ ያለኝ፣ አንተ በራሲ በኩል ነው አይደል የመጣኸው? ላንተ ብቻ ሳይሆን የቤተሰቦችንም ቋጠሮ እግዚአብሔር ይፈታል አለኝ። አሜን ብዬ ተቀበልኩ። ከዛ በኋላ እህቴ ላይ በጎይተር ምክንያት ሰርጀሪ ልትደረግ የተዘጋጀች እህት አለው አለ። ከዛ በኋላ ዘይት ሰጠኝ። ያንን ዘይት ወስጄ በእህቴ ላይ ሳረግ ጎይተሩ ቀለጠ። አሁን ደህና ናት፣ ሰርጀሪ አልተደረገችም ትላለች። ለጌታ ክብር አብዙለት። ኢየሱስ ጌታ ነው። ድጋሚ ኢየሱስ ጌታ ነው። ድጋሚ ደግሞ ሌላኛው እህት አለችኝ። ለሷ ደግሞ ክንታሮት በጣም ትሰቃይ ነበር በክንታሮት። ለሷም ጸለይላት፣ እግዚአብሔር ከዛ ክንታሮት ገላገላት፣ ሰላም ሆነች ትላለች። ለጌታ ክብር ስጡት። ደግማችሁ ለጌታ ክብር እልልታ ጭብጨባ አምጡ። እህታችን ስትነግረኝ እንደዚህ ነው ያለችኝ። የመጣችው ከደብረ ብርሃን ነው። ስትመጣ በጣም በጭንቀት በጣም በኪሳራ ውስጥ ሆና ነበረ የመጣችው። ስትነግረኝ እንደዚህ ያለችኝ፣ ልጅ ማሳደጊያ ነበረኝ፣ 2 ደግሞ ምግብ ቤት ነበረኝ። በጣም በከባድ ሁኔታ እየሰራው እያለ ድንገት ባላወቅኩት ሁኔታ ምግብ ቤቱም ተዘጋ፣ ልጅ ማሳደጊያውም ተዘጋለች። ከዛ ተጨንቄ እያለው ሐዋርያው በስልክ ደውሎ ነይ ልጸልይልሽ ፈልጋለሁ አዲስ አበባ ነው ያለኝ። ከዛ በኋላ ግራ ተጋብቼ ነበረ፣ ገንዘብ አልነበረኝም። ከዛ ብዙ ሰዎችን ገንዘብ ጠይቄ ወደዚህ መጣሁ አለች። ልክ መጥቼ ገስት ሃውስ እንደገባው ከዛሬ ጀምሮ ኪሳራ ካንቺ ላይ ተመቷል፣ ሂጂ ይሳካልሽ ሀብታም ሁኚ አለኝ። ከዚህ ሄጄ ስመለስ እግዚአብሔር አምላክ የተበላሸውን ነገሬን ሁሉ አስተካክሎ የተዘጋው ምግብ ቤቴ ተከፍቶ ልጄ ደግሞ ጌታን ተቀብላ እግዚአብሔር ረድቶኝ ዛሬ ለምስክርነት ቆሜያለሁ ትላለች። ለጌታ ክብር እልልታ ጭብጨባ። አባታችን ሲነግረኝ እንደዚህ ነው ያሉት። የመጣው ከዚህ ከአዲስ አበባ ነው። ጎፋ ባለው ጉባኤ በጣም ተጨንቄ ነበር የመጣሁት። አዋጁም እንደዚህ ነበር፣ የጭንቅላት ካንሰር አለብህ ስባል በጣም ተጨነኩ፣ ግራ ገባኝ። ሚይዘው ማደርገው ነገር ሲጠፋኝ ወደ ጎፋ ጉባኤ መጣሁ አለ። በዛን ሰዓት ሐዋርያ አይቶኝ አስነሳኝና በዘይት ሙሉ ከራሴ ጀምሮ ቀባኝ አለ። ከዛ በኋላ የካንሰር አዋጅ ካንተ ላይ ተነቅሏል፣ ከዛሬ ጀምሮ አንተ ላይ ይሄ አዋጅ አይሰራም፣ አትሞትም አለኝ። ወዲያው እዛው እየጸለየልኝ በጆሮዬ መግል መውጣት ጀመረ አለ። በጆሮቼ መግል መውጣት ጀመረ፣ የካንሰሩ አዋጅ ተገለበጠ። ከዚህ ሄጄ በንጋታው ስመረመር ለ20 ዓመት የነበረብኝ ካንሰር ነፃ ነህ ተፈውሰዋል አለኝ። ጌታን አመስግኑልኝ ይላል። ለጌታ ክብር እልልታ